ሁላችንም የሆነ ማድረግ የምንፈልገው ማድረግ ያቀተን ነገር የለም። በየቀኑ መሆን የምንመኘው ራሳችን ላይ ማየት የምንፈልገው የሆነ ልምድ አለ። ራሳችን ላይ ማየት የምንፈልገው የሆነ አይነት ማንነት አለ። መስተዋት ፊት ስንቆም ልናየው የምንፈልገው መልክ አለ። ያቃተን ማለት ነው። ሳንወሻሽ መነጋገር የምንችለው ነገር ሁላችንም ሞትን ተመኝተናት እናውቃለን። በገዛ ፍቃዳችን ወደ ሞት ለመሄድ ተንደርድረን እናውቃለን። አቅቶን ነው፣ ሳንሞክር ቀርተን እኮ አይደለም። በዚህ ብቻ ቢተወን እኮ ጥሩ ነበር። የማንወደውን ክፉ ነገር ደግሞ በየቀኑ እናደርጋለን። እንሳላለን በየሄድንበት ገዳም ያገኘነውን ቅዱስ ከዚህ ኃጢአት አውጣኝ፣ ነቅል አውጣኝ፣ ይህን ኃጢአት ከዚህ ከህይወቴ ነቅል አውጣልኝ እንላለን። እንሳላለን፣ ቃል እንገባለን፣ እንምላለን፣ ማርያምን እንላለን። ዛሬ በዓለም በአንድ ደቂቃ ውስጥ እስከ 12 ሰዎች ራሳቸውን ያጠፋሉ። እኛ ምናችንም አይደለም፣ ምንም አይመስለንም። ሰው አለቀሰ አላለቀሰ ዛሬ እኮ የሆነ መለመኛ ስትራቴጂ ፈጠሩ ነው እንጂ የወደቀን ሰው ለማንሳት እኮ ቀናን። በስመ አብ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ አባቶቼ ዘማሪያን፣ እንዲሁም ሰንበት ተማሪዎች፣ ምዕመናን፣ ወንድሞች፣ እህቶች በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም እላችኋለሁ። እንዴት አመሻችሁ? እንደምን እስከ ሰዓት ድረስ ቆያችሁ? አሜን። አምላካችን የልዑል እግዚአብሔር ስም በእኛ በልጆቹ አንደበት የተመሰገነ ይሁን። እግዚአብሔር ቢወድና ቢፈቅድ በጣም አጠር ላለች ደቂቃ ስለ አንድ ጉዳይ እንነጋገራለን። እግዚአብሔር እንዲመክረን እንዲያስተምረን የሱ መልካም ፍቃድ ይሆንልን። ከኔ ጋር ትላላችሁ። ቀርቦም በሉ እንጂ ቀርቦም ቃሬዛውን ነካ። የሉቃስ ወንጌል ምዕራፍ 7 ቁጥር 14 ላይ እናገኘዋለን። አስቀድሜ ክፍለ ንባቡን በማንበብ ጀምራለሁ። በነገውም ናይን ወደምትባል ወደ አንዲት ከተማ ሄደ። ደቀ መዛሙርቱም ብዙ ሕዝብም ከእርሱ ጋር አብረው ሄዱ። ወደ ከተማይቱም በር በቀረበ ጊዜ እነሆ የሞተ ሰው ተሸክመው አወጡ። እርሱም ለእናቱ አንድ ልጅ ነበረ፣ እርሷም መበለት ነበረች። ብዙም የከተማ ሕዝብ ከእርሷ ጋር አብረው ነበሩ። ጌታም ባያት ጊዜ አዘነላትና አታልቅሺ አላት። ቀርቦም ቃሬዛውን ነካ። የተሸከሙትም ቆሙ። አለውም አንተ ጎበዝ እልሃለሁ ተነሳ። የሞተውም ቀና ብሎ ተቀመጠ፣ ሊናገርም ጀመረ። ለእናቱም ሰጣት። ሁሉንም ፍርሃት ያዛቸውና ታላቅ ነቢይ በእኛ መካከል ተነስቷል፣ ደግሞ እግዚአብሔር ሕዝቡን ጎበኘ እያሉ እግዚአብሔርን አመሰገኑ። ስለ ቃሉ አምላካችን ስም የተመሰገነ ይሁን። እንግዲህ ሉቃስ ወንጌል ምዕራፍ 7 አሁን ከማንበቤ በፊት ሌላ የተአምር ስራ የተደረገበት ክርስቶስ ያደረገበት ስራ ክፍል ነው እና ናይን የምትባል ከተማ አለች። ናይን ማለት በዕብራይስጥ ደስ የምትል ደስታ የሞላባት ከተማ ማለት ነው። የምትንቀሳቀሱ ሰዎች ቃለ እግዚአብሔር እስኪያልቅ ድረስ ቁጭ በል። ናይን ማለት ምን ማለት ነው አልኳችሁ? ደስ የምትል ውብ የሆነች ደስታ የሞላባት ከተማ ማለት ነው እና ክርስቶስ ከላይ ሁላችን የምናውቀው በእስራኤል እንደዚህ አይነት ታላቅ እምነት ከቶ አላየውም ያለለትን ያን የመቶ አለቃውን ሎሌው ታሞበት ሽማግሌዎችን ወደ ክርስቶስ ልኮ እንዲፈውስለት ከነገረው በኋላ ክርስቶስ ሲመጣ ከቤቴ ጣሪያ በታች ልትገባ አይገባህም፣ እኔም ወደ አንተ መጣ ዘንድ አይገባኝም። ስለዚህ አንተ ብቻ ቃልን ተናገር። ምን በል? አዎ ብላቴናዬም ይፈወሳል አለው። ክርስቶስ እምነቱን አደነቀለት። እንደዚህ አይነት እምነት በእስራኤል እስካሁን ከቶ አላየውም ብሎ አድንቆለት ልጁን እዛው ብቻ በቃሉ ፈወሰ። ይህን ያደረገው ማን ነው? ክርስቶስ ጌታችን ማለት ነው። እና ያንን አድርጎ ህዝቡን ተገረመ ይላል። ሁሉም አድንቀው በእምነት ተደንቀው ክርስቶስን እየተከተሉ ናይን ወደምትባለው ከተማ ሊገቡ ሲል ከናይን ደግሞ አንዲት መበለት ባል የሌላት ብቻዋን ያሳደገችው አንድ ልጇን ያጣች አንዲት እናት ወጣት ልጇን በቃሬዛ ተሸክመው ከከተማው ለመቅበር ሲወጡ መንገዱ ላይ መውጫው ላይ ይገናኛሉ ከክርስቶስ ጋር። ሁለት በጣም የተደበላለቀ ስሜት ነው። ከናይን የሚወጡት ሰዎች በጣም ያዘኑ ሰዎች ናቸው። አንድ ወጣት የሞተባቸው፣ አንዲት ምንም የሌላት ከልጇ በቀር ምንም የሌላት ሁሉን ነገር ያጣችን እናት ደግፈው ለመቅበር እየወጡ ያሉ ሰዎች ናቸው። ወደ ናይን እየገቡ ያሉት ከክርስቶስ ጋር እየመጡ ያሉት ደግሞ ታላቅ እምነት የተደሰቱ የሆነ ሰው ከሩቅ ሆኖ ልጄን አድንልኝ አንተ ብቻ ቃል ተናገር ይፈወሳል ብሎ በማመኑ የተፈወሰ ታላቅ ደስታ ልባቸው የሞሉ
ሁለት የተደበላለቀ ስሜት ያላቸው ሰዎች በአንድ ከተማ መውጫ ላይ ነው የተገናኙት እና ክርስቶስ አያት፣ አይቶም አዘነላት እና አታልቅሺ አላት። ምን አትበይ? አታልቅሺ አላት። አሁን ምን ማለት ነው አታልቅሺ? ቤተክርስቲያናችን እንኳን አንድ ሰው የሚወደውን ሰው በሞት ካጣ በኋላ የሚፈቀደለት ስንቴ እንዲያዝን ነው? 3 ነው አይደለ? የመጀመሪያው ስጋው ከነፍሱ ምን ሲለይ፣ ሁለተኛው ደግሞ ከኖረበት ቤት ምን ሲል፣ የመጨረሻው ግባተ መሬት ሲፈጸምለት ነው አይደል? ይቺ እናት ስንቱን ፕሮሰስ ነው ያለፈችው? ሁለቱን አይደለም? ስለዚህ ልጇን ይዛ ወጥታ ገና ልትቀብር ነው። ገና መንገድ ላይ ናት። ገና ሀዘኗ አልወጣላት። እንደዚህ አይነት ሰው እንዴት አታልቅሽ ይባል? ክርስቶስ አታልቅሱ ሲል እንባን የሚያበስበት መሐረብ በእጁ ይዞ ነው። ክርስቶስ እንደ ሰው አይደለም። የማያደርገውን የሚናገር፣ የማያደርገውን ተስፋ የሚቀጥል፣ የማያደርገው የማይገባበት ቦታ ላይ አለው የሚል አባት አይደለም። እንደሚያብስላት ልጇን እንደሚያስነሳላት ስለሚያውቅ አታልቅሺ አላት። ማቴዎስ ወንጌል ምዕራፍ 5 ላይ የሚያዝኑ ብፁዓን ናቸው ይላል። እስኪ የሚያዝኑ በሉ። ብፁዓን ናቸው ይጽናናሉና። እዚህ ጋር ክርስቶስ አታልቅሺ ይላል። ቤተክርስቲያን አትዘኑ ከቶ አትዘኑ ትላለች። ታዲያ መጽሐፍ ቅዱስ ለምንድን ነው የሚያዝኑ ብፁዓን ናቸው ያለው ካላችሁኝ፣ የሚገባ ሐዘንና የማይገባ ሐዘን አለ። የሰማችሁኝ ነው? ሁለት አይነት ሐዘን አለ ማለት ነው። የሚገባ ሐዘንና የማይገባ ሐዘን ምንድን ነው ካላችሁኝ፣ እናት አባት የለኝም እናት አባት ሞቶብኛል ብሎ ማዘን አይገባም። እንደ እናት እንደ አባት ቅድስት ሥላሴ አሉና። ወንድም እህት የሉኝም ዘመድ የለኝም ጓደኛ የለኝም ብቸኛ ነኝ ብሎ ማዘን አይገባም። እንደ እህት እንደ ወንድም ቅዱሳን መላእክት ሰማዕታት ቅዱሳን አሉና። ንብረት የለኝም ሀብታም አይደለሁም የማወርሰውም ነገር የለኝም እንዳንል ደግሞ ርስት ጉልት ክርስቶስ ያዘጋጀልን መንግስተ ሰማያት አለች። እንደ ክርስቲያን በዓለማዊ ነገር አጣነው ብለን ባሰብነው በየትኛውም መንገድ ልናዝን አልተፈቀደልን። ሰው እናት አባት የለኝም ካለ እንደ እናት እንደ አባት ያሳደገው ማን አለ? ስሙን አታውቁት? ማን አለ? እግዚአብሔር አለ። የለኝም ማለት አንችልም። አጣው ማለት አንችልም። ሰው ብቸኛ ነኝ ማለት አይችልም። ሰው በህይወቱ ብቻውን ሆኖ አያውቅም። ማን ስላለ? ትናንትም ዛሬም ነገም ለዘላለም የሚኖር እግዚአብሔር ስላለ። ያንን ማየት ግን የኛ ድርሻ። ንብረት የለኝም ድሃ ነኝ ከሰው በታች ነኝ ብለን ማዘን ደግሞ አንችልም። ታላቋ ንብረት የሆነችው ልንወርሳት ይኸው የምንጋደልላት የሁሉ የምንሆንላት ማን አለች? መንግስተ ሰማያት ተቀምጣልናለች። እና እኛ የብቸኝነት ስሜት ሲሰማን፣ ጠቢዮታችንነት ስሜት ሲሰማን፣ ሰው አብሮን እንደሌለ የሚደግፈን ሰው እንደሌለ ሲሰማን ማሰብ ያለብን እግዚአብሔር ነው። ምሳሌ ልስጣችሁ። ለምሳሌ በጣም የምትወዱት ሁላችንም በህይወታችን የሆነ ቫልዩ የምንሰጠው ሰው አለ አይደል? ለሞት ድረስ የምንዘጋጅለት የምንሄድለት ሰው አለ። ሁሉን ነገር አብረኑ ልናሳልፍ ዝግጁ የሆነው ሰው አለ። ያ ሰው ከሌላ ሰው ጋር ቁጭ ብሎ እኔ እኮ ማንም የለኝም ብቸኛ ነኝ እኮ እያለ ሲያወራ ብትሰሙት አይከፋል? እናንተ አይከፋችሁ መሰለኝ። ይከፋችኋል? አይከፋችሁ እንዴ? እኔስ ያስብላል አይደል? እግዚአብሔር ልክ እንደዛ ነው። በተለይ ደግሞ የዚህ ዘመን ትልቁ ፈተና የብቸኝነት ስሜት፣ ትልቁ ልብ የሚሰብረው ስሜት። ያንን ግን እግዚአብሔርን አለማየታችን ነው። እሱን አለማወቃችን ነው። እሱ ሁልጊዜ አብሮን እንዳለ አለማወቃችን ነው። ይሄ የማይገባው ሐዘን ነው። የሚገባው ሐዘን ታዲያ ምንድን ነው ካላችሁኝ፣ የመጀመሪያው ነገር የራስን ኃጢአት እያሰቡ ማዘን። የማንን ኃጢአት? እኛ እኮ የራሳችን ኃጢአት አያሳስበን። አሁን እንደው ከቤት ስንወጣ እዚህ ስንመጣ ከአባታችን ከእናታችን ወይ ከምንወደው ሰው ጋር ብንጣላ እንደው ፊታችን ትንሽ ኩምሽሽ ይላል አይደል? ቀናችን ይበላሻል። ምን ነው ምን ሆነ ነው ስንባል እንዲህ እኮ ከቤተሰብ ጋር ተጋጭቼ ዛሬ እንላለን። ታዲያ ዛሬ የሳቀን የዋል ነው ከእግዚአብሔር ጋር ሰላም ሆነን ነው? ለኛ ምንም ማለት አይደለም። እግዚአብሔር አዘነብን አላዘነብን፣ ኃጢአት ሰራን አልሰራን እንኳን ልናዝን አይደለም ፊታችን አይጨማደድም። ምንም ነገር እንዳልተፈጠረ ነው የምንኖረው። ጠዋት ወጥተን ታጥበን ቁርሳችንን በልተን ውለን ስቀን ተጫወተን ገብተን እንተኛለን። ያዘነብን እግዚአብሔር እያለ ከማንም በላይ የሚያዋጣንን እግዚአብሔር ከስረ ነው ምንም እንዳልተፈጠረ ነው የምንኖረው። ምንም እንዳልተፈጠረ አይደንቀንም። ድሮ ያንን ኃጢአት ከሰራ ነው በኋላ ልባችን ይቃጠልብን ነበር። የሆነ ጊዜ መዝሙር ስንሰማ እናለቅስ ነበር። ዛሬ ልባችን ደንድኗል፣ ምንም አይመስለን። ከጓደኞቻችን ከቤተሰቦቻችን ጋር ያለውን ሪሌሽን ያህል እንኳን እስከ ሞት ድረስ የወደደን ክርስቶስ በዛ ልክ አንወደው አይሰማንም። እኛ እንኳን ልናዝን አይደለም እንኳን ቆዝመን ልንቀመጥ
አሁን በዚህ ጊዜ እንደው ማን ይሙትና የሆነ ሳል እያዘና አግኝታችሁት ምን ሆነ ነው ስትሉት እግዚአብሔርን እንኳን አሳዝኘው የሚል ሰው ይገኛል እንላለን ወይ? ይነበባሉ የፊታችን ላይ ኑሯችን ላይ የሆነ ነገር እንደጎደለ ይሰማናል እግዚአብሔርን በማሳዘናችን። በፍጹም እግዚአብሔር ምን ሊሰማው እንደሚችል አስባችሁ ታውቃላችሁ? እንዲህ በመሆናችን አባቶች አንተ አንድ ኃጢአት ስትሰራ ይላሉ ክርስቶስ በዕለተ ዓርብ ያንን የሾህ አክሊል ሲያደርጉለት አክሊሉ ላይ ያሉት እሾሆች 3000 ናቸው። ስንት ናቸው? 3000 ናቸው። ከ3000ዎቹ 70ዎቹ ወደ ጭንቅላቱ ገብቷል ወደ ውስጥ። ምን ያህል ሊያመው እንደሚችል አስብ። እና አንተ አንድ ኃጢአት ስትሰራ ሌላ 71ኛ እሾህ እየጨመርክ እንደሆነ አስብ። እንኳን እንዲህ ያቆሰልነው እንደሆነ ሊሰማን ኮሽ ያለ አይመስለንም። ታዲያ የሚያዝኑ ብፁዓን ናቸው የተባለው ስለ ራሳቸው ኃጢአት ደረታቸውን የሚደቁ የሚያለቅሱ የሚያዝኑ እግዚአብሔርን ይቅርታ የሚጠይቁ ሰዎች ብፁዓን ናቸው ይጽናናሉና እግዚአብሔር ያነሳቸዋል አንድ ቀን። ሁለተኛው የወንድምን ኃጢአት የወንድምን ውድቀት እያሰቡ ማዘን ያስፈልጋል። እኛ ምናችንም አይደለም፣ ምንም አይመስለንም። ሰው አለቀሰ አላለቀሰ ዛሬ እኮ የሆነ መለመኛ ስትራቴጂ ፈጠሩ ነው እንጂ የወደቀን ሰው ለማንሳት እኮ ቀናን አይደል እንዴ? የከተማችን ሁኔታ ሁላችንም እናውቀዋለን። ጓደኛችን የሆነ ነገር ሲያደርግ ጭልም ሲልበት ሲከፋው አይተን ቼክ ማድረግ እኛ ተዘይደ። ለዚህ ለወንድሙ ኃጢአት የሚያዝን ሰው ብፁዕ ነው። ነገ እግዚአብሔር እሱን ደግሞ በተራው ያጽናናል። ግፋ ሰማዕታትን እያሰበ የሚያዝን ሰው የክርስቶስን ሕማም እያሰበ የሚያዝን ሰው ብፁዕ ነው እና አታልቅሽ ያላት ለዛ ነው ብለው አባቶች ያስተምራሉ። አታልቅሽ ካላት በኋላ ሄዶ ቀርቦም ቃሬዛውን ምን አለው? ነካው። ተሸካሚዎቹም ቆሙ ይላል። በሚኖረን ትንሽ ደቂቃ የምንነጋገረው ዛሬ ሁላችንም እየተፈተንን ስላለንበት ስለ ተስፋ መቁረጥ። ዛሬ ብዙ ሰው እያሳጣን ያለው ሁላችን እየፈተነን ያለው ነገሮች በጣም ተደራርበውብን እንዲህ ሆኖ ከመኖርማ መሞት ይሻላል እያስባለን ስላለው ተስፋ መቁረጥ ብዙዎችን አተናል። ዛሬ በዓለም በአንድ ደቂቃ ውስጥ እስከ 12 ሰዎች ራሳቸውን ያጠፋሉ። እኔና እናንተ እዚህ ቁጭ ብለን ብዙዎች ጨለማ ውስጥ ቁጭ ብለዋል። ብዙዎች ቼክ የሚያደርጋቸው አጥተው ዲፕሬሽን ውስጥ ገብተው ማንም አይወደኝም። የኛ ሀገር ህዝብ ደግሞ ምን ይላል? ስትኖር ማንንም ካልጠቀምክ ስትሞት ማንንም እንዲህ ስለምንላቸው ደግሞ እናቴን ላሳርፍ የሚል ሰው አለ። እግዚአብሔርን ላሳርፍ ለምን እበድለዋለሁ በየቀኑ? ይሄ ኑሮ ነው እንዲህ ብለን ሳንወሻሽ መነጋገር የምንችለው ነገር ሁላችንም ሞትን ተመኝተናት እናውቃለን። በገዛ ፍቃዳችን ወደ ሞት ለመሄድ ተንደርድረን እናውቃለን። እግዚአብሔር አውጥቶን ያንን ቀን አሳልፎን እንደው አስታክሶን ነው እንዲህ ቁጭ ያልነው ሁላችንም አስበናት እናውቃለን። ራስን ማጥፋት ያላሰበ ሰው የለም። ኢዮብ 12 ጊዜ መሞትን ተመኝቷል። እየሰማችሁ ነው? እኛ ታጋሽነቱን ነው አይደል የምናውቀው? 12 ጊዜ መጽሐፍ ቅዱስን ብታነቡ ያልተመኘ ቅዱስ የለም። ሁሉም ተማሯል። እግዚአብሔር አድርሶን ነው እንጂ ዛሬ ይህንን ቃል ለመስማት ስላበቃል እውነት ስሙ የተመሰገነ ይሁን። ተገብቶን እኮ አይደለም። የሆነ የሚያስቀጥል የህይወት ትርጉም እኮ ኖሮን እኮ አይደለም። እንደዛ ሆኖ አይደለም። እና እነዚህ ቃሬዛውን ያን ወጣቱን የሚመስለው የኛን ነፍስ ነው። ተስፋ የቆረጠችውን በጨለማ ያለችውን የኛን ነፍስ ናይን ከምትባለው ደስ ከምትምለው ከተማ ከህይወታችን ይዞ እየወጡ ያሉት 4 ተሸካሚ ናቸው። ስንት አልኳችሁ? አሁን ስጠይቃችሁ ማትመልሱ ሰዎች ስሙኝ። አባቶች አንድ ሰው ሲጠይቅ የማይመልሰው ከ3 ምክንያት ነው ይላሉ። ከስንት አልኳችሁ? አሁን ከስንት አልኳችሁ ስላችሁ ያልመለሳችሁ ሰዎች ስሙኝ በደንብ አድርጋችሁ። የመጀመሪያው ካለማወቅ ነው ይላሉ። ካለማወቅ ያው ካላወቅ ነው ልንመልስ አንችልም። አታውቁም እንዳላችሁ ደግሞ ያልኩትን ነው ድገሙ እያልኩ ያሉት። ስለዚህ ሁለቱ ምክንያት ላይ ራሳችሁ ፈልጉ። ሁለተኛው ደግሞ ከኩራት ነው ይላል። የቃሊቲ ሰፈር ልጆች እንግዲህ ስለእናንተ ብዙ ሰምቻለሁ። ትንሽ ኩራት ካላችሁ። ሶስተኛው ደግሞ ከንቀት ነው ይላል። አሁን እንደው ይሄ ፈላ ሲናገር ልመልስለት ብላችሁ ከሆነ ከህይወታችን ይዞ እየወጡ ያሉት 4 ተሸካሚ ናቸው። ስንት አልኳችሁ? እና እነዚህ ተሸካሚዎች 4 ናቸው። ሰውን ወደ ተስፋ መቁረጥ የሚመሩት በተለይ ወጣቱን እኛን አጠር ያለ ደቂቃ ስላለን ቶሎ ለመናገር እሞክራለሁ። የመጀመሪያው ነገር ከኔ ጋር ናችኋል። የመጀመሪያው ክፉ ልማድ፣ ክፉ ኃጢአት። ቅድም ወንድማችን ዘማሪ ዲያቆን ዮሴፍ ሲዘምር ነበር።
ከኔ ጋር ትላላችሁ። ሮሜ 7:19 ላይ እስኪ የምወደውን በሉ በጎ ነገር አላደርግም፣ የማልወደውን ክፉ ነገር ግን አደርጋለሁ። ለዚህ ለኃጢአት ከተሰጠ ሰውነት ማን ያድነኛል? አለ ቅዱስ ጳውሎስ። ሁላችንም የሆነ ማድረግ የምንፈልገው ማድረግ ያቀተን ነገር የለም። በየቀኑ መሆን የምንመኘው ራሳችን ላይ ማየት የምንፈልገው የሆነ ልምድ አለ። ራሳችን ላይ ማየት የምንፈልገው የሆነ አይነት ማንነት አለ። መስታወት ፊት ስንቆም ልናየው የምንፈልገው መልክ አለ። ያቃተን ማለት ነው። ማድረግ የምንፈልገው በየቀኑ መሆን የምንፈልገው እናትና አባቶቻችን ማኩራት፣ ካሉበት ነገር ማውጣት እንፈልጋለን። ኑሮን ማሸነፍ እንፈልጋለን። ጎበዝ ተማሪ፣ ጎበዝ ሰው፣ ጥሩ ቢዝነስ የሚመራ ሰው መሆን እንፈልጋለን። ከሰዎች ጋር ጥሩ ሪሌሽን ያለው ሰው መሆን እንፈልጋለን። ግን አልቻልንም። ደግሞ ወደ እግዚአብሔር ዞር እንላለን። ንስሐ መግባት፣ ስጋው ደም መቀበል፣ ከምንም ነገር በላይ የጸሎት ሰው መሆን እንፈልጋለን። ብቻ መሆን የምንፈልገው ማድረግ የምንፈልገው የሆነ ልምድ አለ። የምወደውን በጎ ነገር ግን አላደርግም ለምን ተብለን ብንጠየቅ ያለን ብቸኛ መልስ አቃተኝ ነው አይደል? ምክንያት አላችሁ? አቅቶን ነው። ሳንሞክር ቀርተን እኮ አይደለም። በዚህ ብቻ ቢተወን እኮ ጥሩ ነበር። የማንወደውን ክፉ ነገር ደግሞ በየቀኑ እናደርጋለን። ሁላችንም ማድረግ ሳንፈልግ በየቀኑ የምናደርገው ኃጢአት አለ የለም? አለ። የተፈተንበት ደግሞ አንድ እኮ ስፔሲፊክሊ አንድ ኃጢአት ከዛሬ ጀምሮ አላደርገውም ይሄው ከዚህ በኋላ እርሜን ብለን ነገ ተመልሰን እንገኝበት ሳናቀው እግራችን ሄዶ የሚገኝበት ቦታ አለ። እንሳላለን በየሄድንበት ገዳም ያገኘነውን ቅዱስ ከዚህ ኃጢአት አውጣኝ፣ ነቅለህ አውጣኝ፣ ይሄን ኃጢአት ከዚህ ከህይወቴ ነቅለህ አውጣልኝ እንላለን። እንሳላለን፣ ቃል እንገባለን፣ እንምላለን፣ ማርያምን እንላለን። ትንሽ ብንገፋ ነው ተሳክቶልን ንስሐ እንገባለን። ከሳምንት ከሁለት ሳምንት በኋላ ራሳችንን እናገኘዋለን። ምርር ያደረገን ማለት ነው። አንዳንድ ጊዜ እኔ ስንት ነኝ እያስዋለ ራስ የሚያስጠይቅ የሆነው እኔነቴ ይሄን ኃጢአት ማድረግ አይፈልግም። ራሴው ደግሞ ሄጄ ኃጢአቱን አድርገዋል። አድርገን ስንጨርስ ደግሞ ልባችን ይቃጠልብናል። አንፈልግም እኮ። ለምንድን ነው የምታደርገው ቢባል መልሳችን ወደን አይደለም። አረ ወድጄ እኮ አይደለም። ሱስ የሆነብን መቼ እንደገባንበት የማናውቀው ልንወጣበት በየቀኑ የምንፈልግ ግን መውጣት ያቃተን አስሮ ያስቀመጠን ተስፋ ያስቆረጠን እግዚአብሔር ከዚህ በኋላ ምን ብሎ ነው ልጄ የሚለኝ ያስባለን። እንዲህ ሆኖ ከመኖርማ መሞት ይሻላል ያስባለን ኃጢአት አለ። ይሄ የመጀመሪያው የሰውን ነፍስ እየመራ ደስ ከምትለዋ ህይወት አውጥቶ ወደ ገደል የሚከተው ክፉ ልማድ ነው። ያለን አማራጭ መታገል ነው። መታገልና መታገል ብቻ፣ እግዚአብሔርን ተስፋ ማድረግ ብቻ። እግዚአብሔር አንድ ቀን በፈቃዱ ከዚህ ኃጢአት ነፃ ያወጣኛል፣ አንድ ቀን የእግዚአብሔር ሰው እሆናለሁ፣ አንድ ቀን ማድረግ የማልፈልገውን ነገር ሳላደርግ እኖራለሁ። አንዳንዴ እኮ ደስ ይለናል፣ ኃጢአቱን ሳናደርግ ያደርንበት ቀን ደስ ይለናል፣ ብናከብረው ደስ ይለናል። ደግሞ እንቆጥራለን፣ ሳምንት ይሆነናል፣ 2 ሳምንት ይሆነናል። ደስ ብሎን ሳንጨርስ ደግሞ እንወድቃለን። በጣም ከፍ ካልን በኋላ ስንወድቅ ድጋሚ መነሳት ደግሞ ይከብደናል። አሁን ብዙዎቻችን ለምንድን ነው ንስሐ ማትገቡት? ስጋው ደግሞ ለምንድን ነው ማትቀበለው ለሚለው ጥያቄ መልሳችን ምክንያታችን ይሄን በተደጋጋሚ የምሰራውን ኃጢአት ንስሐ ከገባው በኋላ ብሰራውስ አይደል? ድጋሚ በወድቅስ የጌታዬን ስጋና ደም ተቀብዬ በወድቅስ ድጋሚ? ይሄን ጥያቄ አንድ ወጣት ሄዶ ለአቡነ ሽኖዳ ጠይቋቸው ነበር። አባቴ እኔ መረረኝ አላቸው። ተሰቃየሁ፣ እነሳለሁ፣ እወድቃለሁ። አሁን ሰለቸኝ። መነሳትን ሳስብ እንደምወድቅ አውቀዋለሁ። ለምን እለፋለሁ ታዲያ? ጸሎት መጀመር ሳስብ እንደማቋርጠው አውቀዋለሁ። ጾሙን ስጀምረው እንደማቋርጥ አውቀዋለሁ። ዘፈን ትቻለሁ ብዬ ከስልኬ ከደለትኩ በኋላ መዝሙር ከጫንኩ በኋላ የሆነ ጊዜ እንደምመለስበት አውቀዋለሁ። ብዙ ሺህ ጊዜ ሞክሬያለሁ። አሁን ሰለቸኝ። ምን ይሉኛል እንግዲህ ልጄ፣ እኔም ሰጥ መፍትሄ የለኝም፣ ግን እንደው የተናገርካትን አረፍተ ነገር ላስተካክልህ። እሱ ምንድነው ሲል የነበረው? እነሳለሁ ከዛ ወድቃለሁ አይደል? ቅደም ተከተሉ ሲስተካከል ምንድነው የሚሆነው? ወድቃለሁ ከዛስ መጨረሻውን እነሳለሁ አድርገው። እየሰማችሁ ነው? እስኪ ብንወድቅም በሉ። አይ ሁላችሁም በሉ እንጂ እነሳለሁ። በወድቅም እነሳለሁ። እግዚአብሔር አንድ ቀን ያነሳኛል።
ወድቄ አልቀርም፣ እንደዚህ አይቀጥለውም ብሎ ማመን ያስፈልጋል። እግዚአብሔር በፈቃዱ ከዚህ ህይወት ያወጣኛል። ጠላት ሲያሳስበን መነሳትን ስናስብ መውደቅ ያሳስበናል። ጠላቴ ሆይ ደስ አይበል በወድቅም ምን እላለሁ? ይህንን ማመን ያስፈልጋል። እመኑኝ ወጣቶች፣ አንድ ቀን ደህና ሰው እንሆናለን። እየሰማችሁ እንሆናለን። እግዚአብሔርን መታመን ነው፣ እግዚአብሔርን ማመን ነው። አንኳኩ ይከፈትላችኋል፣ ጠይቁ ይሰጣችኋል ያለ እግዚአብሔር አይነሳንም። እኛ ግን በየቀኑ እንፈልግ፣ በየቀኑ እንለምነው፣ እናልቅስ። በተለይ ደግሞ ንስሐ እንግባ፣ ስጋው ደግሞ እንቀበል። ስጋዬን የበላ ደሜን የጠጣ እኔ በሱ እኖራለሁ እሱ ደግሞ በእኔ ውስጥ ይኖራል አለ ክርስቶስ። ኃይል ይሆነናል። ከስጋችን ጋር የሚዋሃደው የሱ ስጋ፣ ከደማችን ጋር የሚዋሃደው የሱ ደም ይህን ኃጢአት ድል እንድንነሳ ኃይል ይሆናል። ስለዚህ እንዳታስቡ፣ ንስሐ መግባት ማለት ደግሞ ኃጢአት ላለመስራት የምናደርገው ነገር አይደለም። ከዚህ በፊት ለነበረው ኃጢአታችን የምንታጠብበት ሳሙና እንጂ። ከእናንተ መሃል ማን ነው መቆሸሽ አይቀርም ብሎ ሻወር ከመውሰድ ወደ ኋላ ያለ አለ? አለ አላችሁ ወይ? እሑድ ብቆሽሽ እሑድ እታጠባለሁ። ንስሐ እንደዛ ነው። በወድቅ እነሳለሁ ብሎ ማሰብ ያስፈልጋል። ብቆሽሽም እነጻለሁ እታጠባለሁ ብሎ ያስፈልጋል። ይሄን ማመን ያስፈልጋል። ስለዚህ ይሄን ክፉ ልማድ ያሸነፈ ሰው፣ ከዚህ የወጣ ሰው ይሄን ተስፋ መቁረጥ ያልፈዋል። ሁላችንም ከዚህ ክፉ ልማድ እግዚአብሔር ያላቀይ። ሁለተኛው ራስን መጥላት ነው። ብዙዎቻችን ለራሳችን ጥሩ አመለካከት የለም። ደግሞ ትትና ይመስለናል። እኔ እኮ እንደዚህ አይነት ሰው ነኝ፣ እኔ እኮ እንደዚህ አይነት ሰው ነኝ ማለት እኔ ለምንም መሆን ሰው አይደለሁም። አረ እንዲያል ምንለው እኔ እንደው መቼ ነው ሰው መሆን ነው ምንለው? መቼ ነው እናት አባቴ የሚደሰቱብኝ? እንደው እግዚአብሔር የሚኮራብኝ መቼ ነው? አየኔ ነገር ነው። ቅዱስ ዮሐንስ አፈወርቅ ሰይጣን ኃጢአትህን ውድቀትህን እያሳሰበ ራስን እንድጠላ የሚያደርግህ ንስሐ እንድትገባ አይደለም፣ ተስፋ ሊያስቆርጥ ነው ይላል። በየትኛውም መንገድ ራስን መጥላት ትትና ሊሆን አይችልም፣ ጽድቅ ሊሆን አይችልም። ምክንያቱም አንድ ክርስቲያን እግዚአብሔር የወደደውን ነገር የመውደድ ግዴታ አለበት። እየሰማችሁ ነው? እግዚአብሔር ደግሞ ማንን ነው የሚወደው? ለምን ትጣላላችሁ ታዲያ? አንተ እኮ የእግዚአብሔር ልጅ ነህ። እግዚአብሔር እኮ ንጉስ ነው። የንጉስ ልጅ ደግሞ ልዑል ነው። የንጉስ ልጅ ደግሞ ልዕልት ናት። በኃጢአት ወደክ ማለት የእግዚአብሔር ልጅነትን አታህል ማለት አይደለም። እስቲ ማን ይሙት ከእናንተ መሃል የአንገቱ ወርቅ ተበጥሶ ጭቃ ውስጥ ቢወድቅ አይ ቆሸሸ ብሎ ጥሎት የሚሄዳል አለ ወይ? የለም። አጥቦ ያነሳዋል፣ ከነ ጭቃው ብድግ ያደርጓል። በየትኛውም መንገድ ራሳችሁ እንዳጠሉ፣ ለምንም ነገር ባትሆኑ፣ በምንም ነገር ባይሳካላችሁ፣ ቤተሰብ ቢያማርብን፣ ወንድምቶቻችን ቢጠሉን፣ አባታችን ግን ይወደናል። ዮሴፍ ተዛ ይላችሁ 11ዱም ወንድሞች ይጠሉት ነበር። 11ዱም እስኪ ያስቡት፣ በገዛ ቤት ውስጥ ያሉት ሙሉ ቤተሰቦቻችሁ ሲጠሏችሁ፣ ሲያገላችሁ የሚሰማችሁ ቢል፣ እሱ ግን ምንም አይመስለውም ነበር። ለምን ነው ታውቃላችሁ? መጽሐፍ ቅዱስ ከልጆቹ ሁሉ አብልጦ ያዕቆብ ይቅርታ አባቱም ዮሴፍን ይወደው ነበር ይላል። ከልጆቹ ሁሉ አብልጦ እየሰማችሁ አባቱ ይወደው ነበር። ማን ይወደናል? ኧረ ስሙን ጥሩት እባካችሁ። እግዚአብሔር ይወደናል። ማንም ይጥላ እግዚአብሔር ይወዳል። ማንም አይቀበልህ እግዚአብሔር ይቀበላል። ምናልባት ፐርፌክት ላንሆን እንችላለን ለነዛ ጓደኞቻችን፣ ምናልባት ለዛ ትምህርት ቤት፣ ለዛ ስራ ቦታ፣ ለዛ ህይወት፣ ለዛ ኑሮ ፊት አናረግ ሊሆን ይችላል፣ ላንገባ ሊሆን ይችላል። እግዚአብሔር ፊት ግን ቦታ አለ። ይሄው መጣን ቁጭ አለን። መቼ አባረረ? ቀን ሙሉ የምንሰራውን ነገር አስበው አንተ ብሎ አሸማቆናል? አላሸማ። ይሄው ተቀበለ። ምን ብሎን ያውቃል እግዚአብሔር? ያለ ምክንያት ያለ ሁኔታ የሚወደን እግዚአብሔር እያለ ሰው እንዴት ራሱን ይጠላል? ስለዚህ ከዚህ በኋላ ራሳችን ማየት ያለብን በክርስቶስ መነጽርነት፣ በክርስቶስ አይንነት። እኔ እኮ እግዚአብሔር የሚወደኝ ክቡር ሰው ነው። መንግስተ ሰማያት ለእኔ ተብላን የተዘጋጀችው ይቺ ምድር፣ ፍጥረታት ሁሉ የተሰናዱት ለእኔ ነው። ሰው ክቡር ነው። አንተ የእግዚአብሔር ቤተ መቅደስ ነህ። መጥላት አትችልም። ራስን መጥላት የሚገፋፋው ወደ ራስ ማጥፋት ነው። አትስሙ። አጠገባችሁ ያላችሁን ሰው ሊመስለን ይችላል። አዎ እኮ እንደ ቤተሰብ ወድቀናል፣ እንደ ጓደኛ ወድቀናል፣ እንደ ትምህርትም ጎበዝ አይደለንም፣ እንደ ስራም ጥሩ አይደለም፣ በብዙ ነገር ወድቀናል። እግዚአብሔር ፊት ግን ማተር የሚያደርገው ያለ ኪስ ውስጥ ያለው ገንዘብ አይደለም፣ የተሸከምከው ዲግሪ አይደለም፣ ያለ ንብረት አይደለም። እግዚአብሔር ልጅነታችን በቂ ነው። እሱ እኛን የማይቀበልበት ምንም ምክንያት ሊኖር አይችልም።
እግዚአብሔር ሰውን የማይቀበልበት ምክንያት ሊኖር አይችልም። አንተ ለዚህ ቦታ አታስፈልግም ተብለ ተባረር ሊሆን ይችላል። ይሄው ከሁሉ ቦታ በላይ ክቡር የሆነችው ቤተክርስቲያን ግን ተቀብላለች። ምን ትፈልጋለህ ከዚህ በላይ? እዚህ አይገባኝም፣ እኔ እንደዚህ አይነት ሰው አይደለሁ ማለትን ማስወገድ ያስፈልጋል። እግዚአብሔር በወደደን ልክ ራሳችንን መውደድ ያስፈልጋል። ትዝ አይላችሁም ይሁዳና ቅዱስ ጴጥሮስ ሁለቱም እኮ ክርስቶስን ክደውታል። ለዛውም ጴጥሮስ ሽምጥጥ አድርጎ ነው የካደው። ይሄ ሰውየውን አላውቅም ነው ያለው። አንተ ያው የእግዚአብሔር ልጅ ነህ ያለው ቅዱስ ጴጥሮስ ሰውየውን አላውቀውም አለ። 3 ጊዜ ክዶታል። 3 ጊዜ በአይኑ ንስሐ ሰጠው ክርስቶስ። ልክ 3ኛውን ሲክደው ልክ ዶሮ ከጮኸ በኋላ አይን ላይም ተጋጠሙ ክርስቶስና ጴጥሮስ። ያኔ ልቡ ተሰበረ፣ አምርሮ አለቀሰ። እኛ እኮ ስለማናውቀው ነው እንጂ ታሪኩን እኮ ከዚህ በኋላ አሳ ላጠምድ እሄዳለሁ ብሎ እኮ ሄዶ ነበር። እስኪ ከዚህ በኋላ በሉ አሳ ላጠምድ ድሮ አሳ አጥማጅ ነበር። 3 ዓመት እኮ የተወን ሙያ እኮ ነው። ክርስቶስ ከአሳ ማጥመድ ሰውን እንድታጠምድ አደርግሃለሁ ብሎ ያወጣው ጴጥሮስ ተስፋ ቆርጦ አሳ ማጥመድ ጀምሮ ነበር። ያኔ ጠራው፣ አየው፣ እየሮጠ መጣ። ምን አለው? ጴጥሮስ ሆይ ትወደኛለህ ወይ? ጌታ ሆይ እንደምወድህ አንተ ምን ትላለህ? ታውቃለህ። ወድጄ እንዳልበደልኩ አንተ ታውቃለህ በሉት። ጠልቼ እንዳልሆነ አንተ ታውቃለህ። እንዳይመስላችሁ እግዚአብሔርን ጠልተነው እኮ አይደለም፣ ስጋ አሸንፎን ነው። ኃጢአት እኮ በርትታብን ነው። እንዳይመስላችሁ ከእግዚአብሔር ጋር የተጣላን እሱ የጠላን እኛ የጠላነው እንዳይመስላችሁ። እሱም ይጠይቀናል፣ ልጄ ትወጂኛለሽ ወይ ትወደኛለህ ይላል። ያን የሚመጣይ መንገር ነው። አንተ ታውቃለህ ፍቅሬን ተሸንፌ ወድቄ ፍርሃቴ እንጂ እኔ አስቤበት እንዳላረኩት ታውቃለህ። ስለዚህ እሱ ስለሚወደን ማንም ቢጠላን እኛ ጋር ማተር አያደርግም። እኛም ራሳችን መጥራት አያስፈልግም። 3ኛው ይህን ቃል ይዛ ተሸካሚ ነገን መፍራት ነው፣ ጭንቀት። ሁላችንም የምንጨነቅበት አሁን እንዴት ነው መሆነው? እንዴት ነው ይህን ጊዜ የማልፈው? እሺ ይህን ቤት ኪራይ እንዴት ነው የምከፍለው? ገሌ እንዴት ነው ማስታምመው? ቤተሰቦቼ እንዴት ነው የምጦረው? አይደል? ገና ያልመጣ ነገር ያልመጣ 5 ዓመት ያልመጣ 10 ዓመት ያስጨንቃል። ይሄ ኑሮ እንዴት ነው የሚታለፈውሽ? በዚያ አካሄድ ወዴት ነው የሚሄደው? ቁጭ ብለህ እንደዚህ ነው የምኖረው፣ እንደዚህ ነው የሚቀጥለው። የአብዛኞቻችን ጭንቀት ይሄ እንደዚህ ነው ወይ ህይወት የሚገፋው? ስለምትበሉት ስለምትጠጡና ስለምትለብሱት ነገር ምን አትበሉ። ይሄን ያለው ክርስቶስ ነው። ቃል ገብቶልናል እንደሚያበላ እንደሚያጠጣ። ለምን ትጨነቃላችሁ? የነገን እግዚአብሔር ያውቃል። ትዝ አይላችሁም? አብርሃም ያንን ተራራ ይስሐቅን ለመሰዋት ሲወጣ ይስሐቅ አያውቅም ነበር እንደሚሰዋ። የሚሰዋበትን እንጨት ተሸክሞ እየወጣ ግራ ገባው። አባቴ ሆይ እሳቱና እንጨቱ ይኸው አለ፣ የመስዋዕቱ በግ ግን ወዴት ነው አለ። በጉ ማን ነው? ይስሐቅ ራሱ። ግን ጠየቀው። እንዴት ሊያስደነግጥ እንደሚችል አስቡት። አብርሃም ብዙ ታሟ እንደዚህ ደረጃ ለመድረስ ና ለእግዚአብሔር መስዋዕት እንሰዋ ብሎት የገዛ ልጁ ላይ ቢላ ሊያነሳ ነበር መንገዱን የጀመረው። ይስሐቅ ይህን ከባድ ጥያቄ ጠየቀው። አብርሃም እንዳልታውቃላችሁ የመስዋዕቱን በግ እግዚአብሔር ያዘጋጃል አለ። ማን ያዘጋጃል? እስኪ እግዚአብሔር ያውቃል በሉ። አዎ። ከዚህ በኋላ ጭንቅላታችን ላይ እንዴት ልትሆን ነው? እንዴት ልትሆኝ ነው? ይህን ጊዜ እንዴት ልታልፈው ነው? ይህን ነገር እንዴት ልከፍለው ነው? እሺ እንዴት ልንሆን ነው? ምንድነው መጨረሻው ሲለን ማን ያውቃል? ይሄ አፍ የሚያስይዝ መልስ። ሰዎች እንኳን ቢጠይቋችሁ እግዚአብሔር ያውቃል። ፈጥሮኝ የለው ያበላኛል፣ ፈጥሮኝ የለው ያጠጣኛል። ደግሞ ያለፈውን ማሰብ ያስፈልጋል። ትዝ አይላችሁም? ያን አናልፍም አያልፍም ብለን ያሰብነው ሌሊት እግዚአብሔር እንዴት እንዳሳለፍ ልትክዱ ነው? እግዚአብሔር አላሳለፍላችሁ? አዎ። እንዴት ነው የምከፍለው ብለን በሆነ ተአምር ከፍለን አናቅ? እንዴት ነው ማልፈው? እንዴት ነው ይሄን ጉድጓድ ምዘለው ብለን አላዘለለን? አላሳልፈልን? አሳልፎናል። ሴጣን እኮ አለው ቅዱስ እንጦንስን፣ እንጦንስ ሆይ አሁን ብርቱ ነህ፣ ነገ ግን ትደክማለህ። ያኔ ማን ሊያግዝ ነው አሉ። ወዳጄ ዛሬ ያለው እግዚአብሔር እኮ ነገም አለ አሉ። የለም ነገ? አዎ ዛሬን ያሳልፈን። ይኸው ዛሬ በልተን ጠጥተን ቁጭ ብለናል። የነገን እግዚአብሔር ያውቃል። እየሰማችሁ ነው? አትጨነቁ። እውነቴን ነው የምላችሁ ወጣቶች፣ እንዳትጨነቁ። ተውት ለእግዚአብሔር። እስኪ እሱ እጅ ላይ የተበላሸ ታሪክ እኮ እኛ አይተን አናውቅም። እስኪ ይበላሽ ለእግዚአብሔር አሳልፈን ሰጥተነው እስኪ እንውቀሰው። ከተበላሸ እኔ ጋር ደውሉልኝ መታችሁ። አይበላሽማ፣ አይበላሽም። በእውነት እግዚአብሔር እጅ ላይ ታሪክ አይበላሽም። እንዳትጨነቁ። ሰይጣን እየመጣ ያስፈራራል። እንዴት ነው የምትሆነው እያለ እግዚአብሔር ያውቃል ብሎ ማለፍ ያስፈልጋል። የመጨረሻው ነገር 4ኛው ይህን ቃል ይዛ ተሸካሚ ይሄት። ምናልባት ጥሩ ህይወት አለን፣ ጥሩ ገንዘብ ሊኖረን ይችላል፣ ስራ አለን፣ ትምህርት አለን።
ግን ለምን እንደተፈጠርን ማናቅ ሰዎች አለ። ምንድነው ነጥቡ የዚህ ሁሉ ነገር? ምንድነው መጨረሻው የዚህ ሁሉ ነገር? ለምንድን ነው የተፈጠርኩት? እግዚአብሔር ወደዚህ ምድር ለምንድን ነው ያመጣኝ? የምኖርበትን ዓላማ አላቅ። ብዙዎቻችን እኮ ታተርን፣ የሆነ ባዶነት ይሰማናል እኮ። ተማሪ እያለን ስመረቅ ነው ማርፈው አለን፣ ተመረቅን። በቃ ስራ ሲይዝ ነው አለን፣ ይኸው ያዝን። አይ ሳገባ ነው አለን፣ አገባን። በቃ ስወልድ ነው አለን፣ ወለድን። አሁን ምንድን ነው የምትጠብቁት? እሺ መኪና ነው፣ መኪናውንም ይዘን አይተናል። ቤት ነው፣ እሱንም ይዘህ ታየዋለህ። ኦግስጢን ምን ይላል መሰላችሁ? እግዚአብሔር የሰው ልጆችን ሲፈጥር አንድ ክፍት ቦታ አስቀምጦ ነው የፈጠረው። ያንን ክፍት ቦታ ያንን ጉድጓድ ከራሱ ከእግዚአብሔር ውጭ ማንም ሊሞላ አይችልም። እመነኝ፣ የሆነ የጎደለ ነገር እንዳለ ይሰማል። ስትይዘው እንዲህ ይሄን አልነበር እንዲህ ስጠብቅ የነበረው በህይወት ዘመን ሙሉ ትላለህ። ግራ ይገባል። ሁላችንም የሆነ የጎደለን ነገር እንዳለ እናስባለን። የጎደለን ደግሞ የሆነ ነገር ነው ብለን እናስባለን። እሱ አይደለም። እመኑኝ፣ የጎደለን ራሱ እግዚአብሔር ጌታ የሚፈለግ አምላክ። እስኪ እንጠይቀው፣ ለምንድን ነው የፈጠርከኝ? እኔ በሰው ልጆች ህይወት ውስጥ ዓላማ አለኝ ብሏል እግዚአብሔር። ምንድን ነው ዓላማ በእኔ ውስጥ? ዝም ብዬ የሆነ ቦታ ላይ ተወልጄ አድጌ በቃ ይሄን አድርጌ ልሞት ነው መጨረሻው ይሄ ነው ብላችሁ ጠይቁት። እግዚአብሔር ያሳየናል። በጸሎት እግዚአብሔርን መጨቅጨቅ ያስፈልጋል። እግዚአብሔር ግለጥልኝ፣ አንተ ሴት ነው ያለኸው፣ ያን በውስጤ ያለውን ክፍት ቦታ መቼ ነው የምትሞላልኝ ብለን እግዚአብሔርን እንፈልገው፣ መጸለይ። ሁለተኛው ደግሞ ማገልገል ነው። ኑ ቤተክርስቲያን እቺን ሰንበት መታችሁ አገልግሉ። ጠይቋቸው ይሁን ነገር ምን ውስጥ ልሳተፍ በሉ። እግዚአብሔር ይገልጥላችኋል ለምን እንደተፈጠራችሁ። ሁላችንም አገልጋዮች እንድንሆን የተፈጠሩ፣ ሁላችንም ለሰዎች እንድንሆን የተፈጠሩ። ሁሉም ነገር አገልግሎት ነው። ያለህ ሙያ አገልግሎት ነው። ባለህ ነገር ቤተክርስቲያን አገልግል፣ ባለሽ ነገር ቤተክርስቲያን አገልግል። ያኔ ይገባናል፣ ጣዕሙ ይገባናል። እነዚህ ሰንበት ተማሪዎች ደሞዝ ያላቸው ይመስላችኋል? እንዲህ ሲታተሩ ሰንበት ተማሪ የሆናችሁ ታውቁታላችሁ። ጠዋት መጥተው ምሳ ሰዓት መጥተው ደግሞ ራት ማታም ይመጣሉ። ከቤተሰብ ጋር ይጋጫሉ። እዚህ ጋር ትምህርት ጎደል ይባላል። ምን ይመስላችኋል? የሆነ ፍቅር አለ፣ የሆነ የሚያነሳሳ ነገር አለ። የቤተክርስቲያን አገልጋይ ተስፋ ቆርጦ ራሱን የማያጠፋው ለምን ይመስላችኋል? ነገ የሚያገለግላት ቤተክርስቲያን አለች። ስለዚህ ከእንደዚህ አይነት ሞት ከሚሸት ህይወት መውጣት ከፈለጋችሁ ኑ ቤተክርስቲያን መታችሁ አገልግሉ። የመጨረሻውና ወሳኙ ነገር ንስሐና ስጋው ደግሞ ጨርሻለሁ። እመኑኝ፣ መቼም ሰው አንሆንም። ስስተካከል እቆርባለሁ ካላችሁ በጣም ይቅርታ፣ መቼም አትስተካከሉ። እየሰማችሁ ምን ነው ዝም አላችሁ? አልደበራችሁ ማለት አትስተካከሉ። በቃ እውነቱን ስነግራችሁ ማለት ቅዱስ ዮሐንስ አፈወርቅ ቤተክርስቲያን ሐኪም ቤት ናት ይላል። እስኪ አንድ ሰው ታሞ ና ታከም ሲባል ቆይ ያኔ መሰል ሐኪም ቤት ውስጥ እንዴት በሽተኛው ይሄዳለሁ ሲሻለኝ ይሄዳለሁ ይባላል? እዚህ ሰፈር ይባላል መሰለኝ። ተሽሎን ምን መጣባት ቤተክርስቲያን የለች። አይገባኝም ልትሉኝ ትችላላችሁ። እኔ ኃጢአተኛ ነኝ ትላላችሁ። ክርስቶስ እኔ የመጣሁት ለኃጢአተኞች ነው አለ። እሺ አሁን ለምን ሮም አትመጡት? የመጨረሻ ጥያቄ ጨርሻለሁ። ኃጢአተኛ ነኝ ለዛ ነው ቤተክርስቲያን ማንመጣው። በጣም ኃጢአቴን እኮ ስለማታውቀው ነው መምህር እንደሆነ ካላችሁ ንስሐ እኮ ማልገባው ወደ አባቶቼ ማልቀርበው እኮ በጣም በቃ የሚያሳዝን ኃጢአት አለብኝ አላችሁ። እኔ ደግሞ መጽሐፍ ቅዱሱን አውጥቼ እኔ የመጣሁት ለኃጢአተኞች ነው አለ እግዚአብሔር። እሺ አሁን ለምን ሮም አትመጡት? ምንድን ነው ምክንያታችን? ሄደን አለቀ ማለት እኮ። አያሳስባችሁ? መቼ ነው የምትሞቱት? ምዕመናን መቼ ነው የምትሞቱት? ግን አኗኗራችን በጣም እንደሚያቅሰው የዛሬ 5 ዓመት 10 ዓመት ምናምን ብለን ፕላን እናደርጋለን። አይ ቀጣዩ እሁድ ምናምን እንላለን። ቀጥራችሁት ነው መላከ ሞትን አትምጣ ብላችሁት ነው። አያስፈራችሁም? አባቶች እኮ ሲኦል መግባት የማይፈልጉት የሚያቃጥል ነገር ስለሆነ እኮ አይደለም፣ ሲኦል ውስጥ እግዚአብሔር ስለሌለ ነው። እየሰማችሁ ነው? እግዚአብሔር የሌለበት ቦታ ደግሞ ሴፍ አይደለም ማለት። ስለዚህ ሞት ሳይቀድመን እንቅደመው። ለራሳችን ህይወት በስጋም በነፍስም ጥሩ ህይወት መኖር የምንፈልግ ከሆነ ስለዚህ እነዚህን 4ቱን ምክንያቶች ይዘን ክርስቶስ ጋር መቅረብ ያስፈልጋል። ዳሩ ላይ ክርስቶስ ይደርሳል። እዛች ጨለማ ክፍል ውስጥ እዛ ማንም ሳይሰማ ያለቀስንባት ክፍል ውስጥ እግዚአብሔር ይደርስልናል። ሊወጡ ሲል አይደለ ክርስቶስ የከተማ መውጫ ላይ ደረሰው። ቀርቦም ቃሬዛውን ምን አለው? ነካው። ተሸካሚዎቹም ቆሙ። እልሃለሁ አንተ ጎበዝ ተነሳ ብሎ ያን የሞተውን ሰው አስነሳውና ለእናቲቱ ሰጣት። ሲወጡ የነበሩት ሰዎች ተመለሱ። ስለዚህ መመለስ ከፈለግን
ቀርቦ ቃሬዛውን ወደሚነካው ወደ ክርስቶስ እኛው ራሳችን መሄድ ያስፈልገናል። በየትኛውም አጋጣሚ ተስፋ መቁረጥ አደራችሁን። ራስን ማጥፋት የተባለውን ነገር ውልብ እንዳይልባችሁ። እንዲሆኑ ኖሮ መሞት ይሻላል፣ እግዚአብሔር ምን እንደሚያመጣ ስለማናውቅ። ስለዚህ ከነዚህ ከአራቱ ነገሮች እግዚአብሔር እውነት ነፃ ያወጣል። ቤት ውስጥ ያሉትን፣ እዚህ ያልመጡትን፣ ይሄን ያልሰሙትን፣ እውነት በጨለማ ውስጥ ያሉትን፣ ከፍቷቸው ደብሯቸው አዝነው ቁጭ ያሉትን ወጣት ወንድምና እህቶቻችን እግዚአብሔር ይጠብቅልን። ወስብሐት ለእግዚአብሔር።